አቶ ደረጀ እና ዳጣ የዲኤንኤ ምርመራ ለማድረግ ሄደው ነበር። ወይዘሮ ማርታና አቶ ደረጀ ሰላምን የልጇ አባት ማን እንደሆነ እንድትነግራቸው አበክረው ጠይቀዋትም ነበር። ሰላም ለናታን ዳጣ እንዳታመልጥ አጥብቀ ያዛት በሚል ስትመክረው አቤጌል አጮልቃ ሰምታም ነበር። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾች እንደምን አላችሁልን? በያላችሁበት ምድር ጫፍ ሰላም፣ ጤና፣ ደስታ ይብዛላችሁ። እንኳን በደህና መጣችሁ። ይህ የዮሃና ቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝኩ። በመጀመሪያም ለድምፅ ጥራት ይቅርታ። እንግዲህ በመቀጠልም በዚህ ቪዲዮ የዳጣን ድራማ ነው የማጋራችሁ እና ቪዲዮንም በማየት እስከ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። አቶ ደረጀ አሁን ካለበት ሁኔታ የተነሳ እንዲሁም ደግሞ ከዳጣም ጥያቄም አንጻር እንግዲህ ራሱም እርግጠኛ ለመሆንና ለጠቅላላ እውቀት በሚል ዳጣን የዲኤንኤ ምርመራ አሁን ማድረግ አለብን በሚል ይዟት ለመመርመር ሄደው ነበር። በመጀመሪያ አቶ ደረጀ እንግዲህ የዳጣን ልጅነት አምኖ ተቀብሏል። የዲኤንኤ ምርመራው ግን ይደርሳል በሚል ያው ልጅነቱን ግን አምኗል ሙሉ በሙሉ ልቡም፣ መልኩም፣ ደሙ ሁሉ የሚመሰክር ስለሆነ ነገር ግን ያው ምርመራ ውጤት ቢዘገይም ችግር የለም በሚል ነበር እንግዲህ የተቀመጠው። አሁን ላይ ግን እንግዲህ የሰላም መፀነስና የልጇ አባት ማን መሆኑን እንድትናገር በተጠየቀችው ጊዜ እናም እሷም ያው ለመናገር ፈቃደኛ አለመሆኗ ማንም እንዲያውቅ አልፈልግም፣ ራሴ በራሴ መወጣት ነው ይህንን ጉዳይ የምፈልገው ብላ በማለቷ ይህንን ደግሞ እንግዲህ አቶ ደረጀም ወይዘሮ ሰላምም አብረውም ሆነው አበክረው ጠይቀዋት እንድትናገር እንደ ቤተሰብም ደግሞ እኛም ይመለከተናል ማወቅም አለብን። ይህ ደግሞ ለሁላችንም ለአንቺም ለልጅሽም ለነገ ጥያቄ ቢሆን የልጁን አባት ልታሳውቂንና ልንተዋወቅ እንዲሁም ደግሞ የሚገባውን ነገር እንደ ወላጅ ልናደርግ እንደ ዘመድ ልናደርግ ይገባናል ሲሉ አበክረው ጠይቀዋት ነበር። እንግዲህ ይህንን ጥያቄ ሰላምን ሲጠይቋት በተደጋጋሚ ነው። ሰላምም ደግሞ እንግዲህ ልትናገር ከመጀመሪያውም ፈቃደኛ አይደለችም። ያው እሷ ማወቋ ብቻ በቂ እንደሆነና ይህንን ነገር ደግሞ ፈልጋ ያደረገችው ጉዳይ እንደሆነ ነው ለእነሱ የተናገረችው። እናም ያስረገዛት ወይ የልጇ አባት ማን ስለመሆኑ ግን እንዲያውቁ አልፈለገችም። ይህ በሷ በኩል በቃ ሚስጥሩ ሆኖ እንዲቀር ነው የፈለገችው። ይህ ግን ለወይዘሮ ማርታም ለሌሎቹም በተለይ ደግሞ በቤቱ ላለችው አበጌል እንግዲህ እረፍትና ሰላም ነስቷት እንግዲህ አስረ የልጅሽን አባት ማን ስለመሆኑ ካላወቅኩና ካልተናገርሽ እኔም አረፌ አልቀመጥም፣ ከማን ነው ያረግ ተናገሪ በሚል እንግዲህ መግቢያ መውጫ እያሳጣቻት በሌላም ነገር እየጠበጠበቻት በመሆኑ ለዚህ ደግሞ እንግዲህ ምክንያት አድርጋ ወይም ደግሞ የልጅ አባት ነው ብላ እንግዲህ ልታስተዋውቅ የፈለገችው በዳጣ በኩል የማታውቀውን ሰው እንደው ይህንን ጥያቄ ለመወጣት በሚል ዳጣን ስታማክር ነበር። ዳጣ ደግሞ ይህ የማንነት ጥያቄ ነው፣ እውነት ነው መሆን መናገር ያለብን በሚል በእሷ ሀሳብ አልተስማማችም ነበር። እናም በዚህ ክፍል እንደተመለከትነው ዳጣም እንግዲህ የእሷ ጭንቀት ገብቷት የሰላምን ሀሳብ እንደው የሚያቀል ከሆነ በሚል ሞገስንም ስታማክረው ነበር። ሞገስ በዚህ ላይ ጣልቃ እንዲገባና የልጇ አባት ነኝ ብሎ እንዲናገር። ነገር ግን እንግዲህ ሞገስን አቶ ደረጀ ያውቀዋል። ከዚህም ቀደም በመጀመሪያም ጊዜም በተገናኙ ጊዜ ሌሎቹ እንግዲህ ባያውቁትም ያው አይተውታል። እና እንዴት ነው እሱ አሁን የልጅ አባት ነው ብሎ እስከ መቼስ ነው ይህን ጥያቄ ሊወጣ የሚችለው? እስከ መጨረሻውስ በዚህ ሀሳብ በዚህ ጥያቄ ይስማማ ይሆን እሱ? ሌላው ደግሞ በዚህ ክፍል እንደተመለከት ነው እንግዲህ ወይዘሮ ማርቲ ሰላምን አበክራ ስትጠይቃት የልጅሽ አባት ማን መሆኑን ተናገሪ እባክሽ በሚል ስትማጸናት አልተናገረችም ነበር። እናም ወይዘሮ ማርታ ከዛ ከተነሳች በኋላ አቶ ደረጀ እና ሰላም በቀሩበት እንግዲህ አቶ ደረጀም ማርታ የምትጠይቅሽን ነገር ሁሉ ንገሪያት፣ እውነቱን ተናገሪ እያለ ሲል ነበር። እዚህ ጋር እሱስ ቢሆን እንግዲህ የአስረገዛት እሱ እንደሆነ እሷ ማናት ሰላም ታውቃለች፣ እሱስ አያውቅም ወይ? በዚህ ልክ የጠየቀችሽን ሁሉ ንገሪ፣ እውነቱን ተናገሪ፣ የቤት ኪራይ ደግሞ የምትፈልጊ ከሆነ መውጣት የምትፈልጊ ከሆነ በሚያስፈልግሽ ነገር ሁሉ እኛ አለን ብሎ ሲላት
ይህንን ሲላት ሰላም ግን የመለሰችለት ምላሽ ስለጠየቃት ወይ ስላነሳው ጉዳይ ሳይሆን ስላረገዘችው ልጅና ስትወልድ ማን ብላ እንደምትሰይመው ስለ ልጇ ስያሜ ነበር ስትናገር የነበረው። ይህ ማለት እንግዲህ ምትኬ እላለው ልጄን ነው ያለች። የልጄን ስም ምትኬ እላለው ነው ያለችው። ያ ማለት ከዚህ ቀደም ይቺው ሰው ሰላም ወልዳ እንግዲህ ልጇ ግን ከእሷ ጋር አብሮ እንደሌለ ያም ልጅ ያው በተዘዋዋሪ እንግዲህ ከድራማው እንደተረዳ ነው ዳጣ ናት ልጇ። እውነቱ ወጥቶ ግልጥልጥ ብሎ ለሁሉም ይፋ ባይሆንም ዳጣም ባታውቅም እንዲሁም ደግሞ ሰላም ዳጣ ልጇ መሆኗንም ባታውቅም አቶ ደረጀ ግን ያውቃል፣ ሰላም ባታውቅም። ስለሆነም ሰላም የምታውቀው ልጇ ከአብራኳ ከወለደች በኋላ ከአብራኳ እንደተለየ ነው። በዛ ምትክ እንግዲህ የወለድኩት ለማለት በሚል እንግዲህ ለሱ ሚስጥሩን ስትነግረው ነበር። እሱ ግን ተነስቶ እንግዲህ ሌላው ሰው እንዳይሰማ ቀና ቀና እያለም ሲመለከትም ነበር። ከዛም ደህና ዋይ ብሎ እንግዲህ ተነስቶ ትቷትም ሄዶ ነበር። ከዛም በመቀጠል ዳጣን እንግዲህ የዲኤንኤ ምርመራ ልናደርግ መሄድ አለብን ዛሬውኑ ብሎ ተነስተው ወደዛ አቅንተው ነበር። እንግዲህ በድንገት የዲኤንኤ ምርመራ ከዳጣ ጋር ለማድረግ ያሰበው አቶ ደረጀ አሁን ላይ ለምን ይሆን? ለምን ይመስላችኋል? ምክንያቱም እዚህ ጋር ወይዘሮ ሰላም እንግዲህ ያረገዘችው ከሱ እንደሆነ ነው። እሱ ደግሞ ይህንን ሊያምንበት አልቻለም፣ አላመነም። ምክንያቱም በስካር መንፈስ ስለሆነ። ነገር ግን ይህ የሆነው ማለትም ሰላም የጸነሰችው ራሷ አስባ ፈልጋበት ስለሆነ አቶ ደረጀ ግን ሳያውቅ ያው በስካር መንፈስ እንደሆነ ከድራማው ከባለፈው ክፍል ተረድተናል። ስለሆነም እዚህ ጋር እንግዲህ ጽንሱ የሱ ስለመሆኑ ለማረጋገጥ ያው በቅድሚያ ዳጣ የሱ ልጅ መሆኗን ለማረጋገጥ ወደዛ አቅንተዋል ማለት ነው። እንደው ይህንን ምርመራ ማድረጋቸው አቶ ደረጀም ቢሆን ዳጣም አጠቃላይ ያው ልባቸው እንዲያርፍ ነው እንጂ ያው አቶ ደረጀ እንግዲህ ዳጣ ልጁ ስለመሆኗ ሙሉ እምነት አለው። ራሷ መልኳም የሚመሰክር ነው፣ ታሪኳም ሁሉ። ስለሆነም ግን ያው ይበልጥ ደግሞ ሙሉ እምነት እንዲኖረው ይህንን ለማድረግ አቅንተዋል። ውጤቱ ምን ይሆን የሚለውን በቀጣይ የምናይ ነው የሚሆነው። በሌላ በኩል ወይዘሮ ሰላም የራሷን ጥያቄ መልሳ ሳትጨርስ እንግዲህ ሌላም ተጠያቂነት ውስጥ የሚከታትን ነገር አድርጋለች። ለዳጣ ካላት ቀረቤታና ፍቅር እንዲሁም ደግሞ ለናታንም ካላት እንግዲህ ፍቅር አቀራረብ የተነሳ ናታንና ዳጣ እንግዲህ አብሮ ቢሆኑ የእሷን ፍላጎት ደስታዋ ነው። ሲቀጥል ደግሞ የናታንም ፍላጎት ስለሆነ እንደሚወዳት ጠንቅቃ ስላወቀች እንግዲህ በዳጣ ማንገራገር ወይም ደግሞ ካለችበት ሁኔታ የተነሳ እሱም ችላ ብሎ እንዳይተው፣ ነገር ግን ጠበቅ አድርጎ እንዲይዛት እንዳታመልጠው፣ ያው እሷ አፍቅራም ስለማታውቅ ስለ ፍቅር ስለማታውቅ እንደሆነ ይልቁንስ በደንብ ጠበቅ አድርገህ ያዝ በሚል እንግዲህ ትመክረው ነበር ከዚህም ቀደም። አሁንም እንግዲህ እንደ ልማዳቸው ቁጭ ብለው በሚነጋገሩበት ሰዓት ስትመክረው አቤጌል አጮልቃ ስትሰማም ነበር። ይህንንም እንግዲህ ለእናቷ አሳልፋ ተናግራለች። ይህንን ብቻ ሳይሆን እንግዲህ ለሰላም ዳጣ ባል እንድትፈልግላት የጊዜውን ጥያቄ ከቨር እንድታደርግ ማለትም ያስረገዝኳት እኔ ነኝ ብሎ ብቻ ጥያቄውን እንግዲህ እንዲመልስ የሚያደርግ ሰው ፈልጊ ብላት በዚህ ጉዳይም ሲመካከሩ ይቺው አቤጌል አጮልቃ ሰምታቸው ነበር። ይህንንም ጭምር እንግዲህ ለእናቷ ማርታ ነግራም ነበር። ለዚህም ለዛም ጥያቄ ሰላም በጣም ተጨንቃለች። ምን ብላ ለወይዘሮ ማርታ እንደምትመልስም እንግዲህ ልዋሽ ወይስ እውነቱን ልናገር በሚል እያመነታች ነው። በየትኛውስ መንገድ እንግዲህ መልሳ ትገላገለው ይሆን? ምክንያቱም ይህ ጥያቄ እንግዲህ ወይዘሮ ማርቲንም ሊያስቆጣ የሚችል እንዳይሆን፣ ምክንያቱም አቤጌል ናታንን እንድታገባላት ወይዘሮ ማርታ እጅግ ትፈልጋለች። በራሷ እንኳን ሄዳ ተጋፍጣ ናታንን ፍላጎቱን ስትጠይቀው እንደነበር ተመልክተናል። እንዲሁም ከቤተሰቡ ጋር ያላቸውን የትዳር ትስስር የምትፈልገው ነው። በዚህ በኩል ግን ሰላም ናታንን ለዳጣ ስታግባባ ስታስማማቸው ስትመክረው በዚህ ጉዳይ እንግዲህ ይህንን እውነት ነው ብላ ከአቤጌል ከተቀበለች እንግዲህ ቅር የምትሰኝበት ነገር ሊሆን ይችላል በሰላም። ስለሆነም በዚህ ላይ በአጠቃላይ በስፋት በቀጣይ ክፍል የምናይ ነው የሚሆነው። አቶ ደረጀ ለዳጣ እስከዛሬ ስለ እናቷ አንድም ፍንጭ አልነገራትም ነበር፣ በህይወት ትኑር አትኑር የሚለውን። አሁን ላይ ግን እናቴ በህይወት አለች ወይ ብላ ስትማጸነው አዎ በህይወት አለች የሚል ነገር ተናግሯል። በቀጣይም እንግዲህ በህይወት ስለመኖሯ ከተናገረ በቀጣይ ማን ስለመሆኗም በግልጽ በሂደት የምናይ ነው የሚሆነው።
በምን መልኩ እንዴት ሊያደርግ ይችል ይሆን? እንግዲህ አቶ ደረጀ የሰላምን ከዛ ቤት መውጣት አሁን ላይ የፈለገ ይመስላል። ወጥታ ተከራይታ እንድትኖር ከዛ በኋላ እንግዲህ ነገሩን ይፋም ቢያደርገው እናት ስለመሆኗም ለዳጣ እንግዲህ ገልጦ ቢናገርም እዛ ቤት እስካለች ድረስ የቤቱ ሰላምም ይደፈርሳል። ደስታው ሁሉ እንግዲህ ድፍርስርሱ ነው የሚወጣው የቤቱ የትዳሩን ጉዳይ እጅግ አሳሳቢ ነው የሚሆነው። ከዛም የተነሳ እንግዲህ አቶ ደረጀ በጥበብ በእርጋታ የትዳሬም ሰላም ሳይናጋ ቤቴ ደስታ ሳይጠፋ በጥበብ ቀስ ብዬ ነው የምገልጠው ብሏል። በምን መልኩ የሚለውን እንግዲህ በቀጣይ የሚያጋሩን ነው የሚሆነው። በአጠቃላይ እኔም በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ስለተከታተላችሁ ምስጋናዬ ከልብ ነው። የእናንተንም ሀሳብ አስተያየት በዚህ ቪዲዮ ላይ ያላችሁን በኮሜንት እንድታስቀምጡ ስል በትህትና ጠይቃለሁ። ቪዲዮን ላይክ ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳትረሱ። ቪዲዮውን እስከ ፍጻሜ ስላያችሁ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላም ሁኑልን ባይ